የናዚ ጥሪ እኮ ነው ይሄ ጥሪ 6 ሚሊዮን አይሁዶች አልቀዋል በናዚ ጥሪ ማለት ነው የዘር ማጥፋት ወንጀል ፕሮጀክት እየተካሄደ ስለሆነ ቁጭ ብላችሁ በዛ ጉዳይ ላይ ተወያዩ ተደራጁ የሚል ጥሪ ነው እየጠራ ያለው ከባድ የጥላቻ ጥሪ ነው አንዳንድ ጊዜዎች አንዳንድ ቀኖች አንዳንድ ሰዓቶች ሰዎችን በእውነተኛ ማንነታቸው በትክክለኛ ስብዕናቸው ይገልጻቸዋል በጣም ጥሩ አባባል አለ ሆድ ያባውን ብቅል ያወጣዋል ድምጻችን ይሰማል ታስታውሳለህ የመንግስት አቋም ብቻ ይመስላል ያ ሁሉ ጥላቻ የፖሊሶች ግርፋት የማዕከላዊ ስቃይ ይመስላል ትምህርት ቤት ውስጥ ያለ የሂጃብ ገፈፋ ሙስሊሞችን የማነወር ሰላት የመከልከል ብዙ ግፍ ብዙ መከራ እንደ የመንግስት ፖሊሲ ብቻ ይመስላል ያኔ አባቶቻችን ብለው የሚመጻደቁበት ታሪክ ስትፈትሸው የልቂት ታሪክ ነው ከሙስሊማት ትግዛ የሚል ሁሉ ቻሌንጅ እኮ ተጀምሯል እንዲህ አይነቱ ሰው እድል አግኝቶ ሰይፍ በእጁ ቢገባ ባንክና ታንክን የማዘዝ እድል ቢያገኝ ይሄን ያንተ ጣፈንታ ምንድነው እዚች ሀገር ላይ ነው ሊፈቅድልናል ወይ የጥላቻ ቅስቀሳ ውስጥ ያሉ ሰዎች አንደኛ ስልጣን በጣም ጠምቷቸዋል ማያገኙት ወንበር ናፍቋቸዋል ሁለተኛ እንጀራቸውን ያደለቡት ያወፈሩት በእንዲህ አይነት የሬሳ ላይ ንግድ ነው እንደ ጠፉ ሀገሮች እርስ በርስ ተባልተው እንደ ተገዳደሉ ወንድማማቾች ከመሆናችን በፊት አሁንም ጊዜ አለ 11ኛው ሰዓት ከመድረሱ በፊት ኃይል እንለው ይገባል